ፎላወራ የተለየ የለም። ቀስ ብሎ ለተራመደ የተለየ ህግ የለም። ለሮጥ የተለየ ህግ የለም። እንደማንከሳችሁ ታውቃላችሁ። ልጆቹን መውሰድ አንፈልግ። ጂጂ አጠገቧ ከልጆቹ ጋር ነው ብለን ከሳም መሰረት ሲጀመር ማኖ ልናስነካችሁ ብለን ነው ልጆቹ እንዳይደርሱ የሚል እዛ ላይ ስሞት ያቀረበ። ልጆቹን ካደረሰ ልጆቹ አያታቸው ጋር ከደረሰች ይነጠቃል አይነት ነገር ነው እሱ ክርስ ካቀረበ። እኛ ደግሞ ልክ ከተደመደመ በኋላ ጂጂን ብታያትም ጸጥ በል ያለው ሚዲያ ላይ ስናይ አላየንም እኮ ምን አገባን? አላየንም፣ አልሰማንም። ወዲያውኑ እንኳ መተን ነገርናቸው። ስተት ስናይ በቃ ራስ ልጆችን ጠቅለው ውሰድ ልትሉ እንደሆነ እናውቃለን። ብናይም አላየንም ማለት ነው። አላየንም። እናቲቱ እኔ ወዲያውኑ አልነገርኳችሁ? እንደዚህ ይፈጠራል እንደዚህ እናረጋለን አልኩኝ እኮ። እኔ ያልኩት ነው የሚሆነው። ይሁን ዝም ብላችሁ ያውላ ንዴት አለባችሁ። ለዛ ነው አሁን ጃኒ ምንም ሳትልሽ ምን አለች? እከካ የወደቅሽ አይነት ማንነት ባይኖርሽ ሰው ይንቀኛል ብለሽ ለምን ታስቢያለሽ? እሷ መጫወት አልፈለገችም። ጌት አልፈለገችም። ምንድነው የውላኝኝኝ? ለራሳችሁ የወደቃችሁ የፈራረሳችሁ ሰዎች ሰውን ጥላለን ብላችሁ ስትጋጋጡ ትውላላችሁ። ጃኒን እንጥላታለን፣ ከዛን አንቺ ሚዲያን ትቆጣጠሪያለሽ ምናምን እቅድ ይዛችሁ የሰካራ እቅድ የጠጅ ቤት እቅድ ነው እኮ የምታወጡት። ድዳም ፋሚሊ መቼም ካንቺ ጋር ትጫወት። አድማጮች ራሱ አይተዋትም፣ የሷ ደጋፊዎች ራሱ አይተዋትም። ጃኒ ካንቺ ጋር ምን ልታገኝ ነው የምትጫወት? ተለማምጠሻት ነው መጫወት ያለብሽ። ሌሎቹን ተጫዋቾች እነ ጆን ዳንኤልን እንዴት እንደማስቀርባችሁ ታያላችሁ። እየመጣው ምን ተጽዕኖ ሊያሳድርባቸው እንደሚችል የኢትዮጵያ ቲክቶከሮችን እያንዳንዱ መጥቼ ነው በዝርዝር መነግራችሁ። አንቺም እንደውም ትቻችሁ ነበር አይደል? ይሄ ዝም ብሎ ማዋጋት ምናምን አይደለም፣ ማዋጋት ምናምን አይደለም። ኖ የእውነቱ የት ልትከቷቸው እንደምትችሉ የእያንዳንዳችሁን እንቅስቃሴ እየመጣው ነው ነግራቸው። ኢትዮጵያ ያሉት ቲክቶከሮች ሰላም ነው የሚፈልጉት፣ ጨዋታ ነው የሚፈልጉት፣ ፈን ነው የሚፈልጉት፣ እንደ እድሜያቸው ነው የሚኖሩት። ይሄ መርዝ ፋሚሊ ጡጦ እየተሰጣቸው ያደጉ አይደሉም። ጆን ዳንኤል ሰላም መሆን ነው የሚፈልገው። ጃኒ በሰላም መጫወት ነው የምትፈልገው፣ ድራማ አይፈልጉ። እከካማች ልቃ እንኳን እነ አዶኒና እነ ጃኒና እነ ጆን ዳንኤል አይደለም ሞጣ ካንቺ ጋር ይጫወት። ጭንቅላታችሁ መንቻካ ነው። ለፖለቲካ እንኳን ምቹ አይደላችሁ። ፎርጂድ ስትሆኑ እንደዚህ ነው። ፎርጂድ ስትሆን አስመሳይ ስትሆን ወይ ፖለቲካ ያምርብህ። ለምን ፖለቲካው የማያምርብህ? እውቀቱ የለ ምንም የለም። ጂጂ አሁን ስለ ፖለቲካ ጠይቋት ከስ ባለፈው ማነው የሚባለው? ማነው ይሄ አሁን ማን ነበር ባለፈው የተጣሉት? ማን ሐዋሳ የሚባለው ቴዲ ሐዋሳ ስለ ማነው ታደሰ ብሩ ነው? ታደሰ ብሩ አይደለም፣ ስለ አብዲሳ አጋ ሲያወሩ አብዲሳ አጋን እንዴ አብዲሳ አጋን ቆይ እንዳውን ጓደኛውን ነው ወንድሙን አመጣዋለሁ አውቅ ታሪክ አወራለሁ ብላ ገብታ ነው እኮ እንደዚህ የምታወራ። ታሪክ አወራለሁ ብላ ስለ ታደሰ ስለ አብዲሳ አጋ አወራለሁ ብላ ገብታ እሺ አብዲሳ አጋ ማን ነው ታውቂዋለሽ ወይ ምናምን ሲል አውቀዋለሁ እንደውን ቆይ ወንድሙና አጎቱን አውቀዋለሁ እንዲገባ አረጋዋለሁ አለች። እራሱ አታወራም እንዴ? አብሬ ተሰድጃለሁ አብሬ ምን ብያለሁ ትላለች። እጅጋየው ነጋሽ ኪዳን የሚባል ኦሮሞ አለ። የወለጋና የሰላሌ የኦሮመኛ ስም ነው እንደውም ትንሽ ወደ አማርኛ የሚመጣው። እነሱ እንኳን እንደዚህ አይነት ስም የላቸውም። እኛ ምን አገባል? ከጨለማው ለይቶ ያውቃል ኦሮሞ ልጅ። ልቃሚ ንፍጣ ክፍያ ተከፈለሽ ደስ የኦነግ አባልነት ካርድ እንሰጣቸዋለን እያላችሁ ከቄሮ ብር መሰበሰቡበት ጀርመን ካሉት ላይ ባልበላ እንጀታቸው ገና ባህር እንደተሻገሩ ስትለቅሙ የነበራችሁት ያን ጊዜ ተከፈለሽ
ኩሽናሽን ሁሉ ያሰራሽው ያን ሰሞን ነበር። እያየነሽ ለቤትሽ እንኳን የማይበቃ ሶፋ ገዝተሽ የገባሽው ያን ሰሞን ነሽ። አንድ ጊዜ አበል አስቀመሰሽ ጀዋር ዴሚያሲ ብሎ አባረርሽ። 8 ወር ሙሉ ስትሰድቢው ነበር። ከዛ በኋላ ፖለቲካ ውስጥ የታባሽ ነበርሽ። ከዛ በኋላ ጀዋር ኢትዮጵያ ሲገባ አብረሹ አንቺም ሚዲያ ከፍተሽ ምትኖሪ መስሎሽ ነበር። እንኳን ጀዋር ስልጣን ሊይዝ አይደለም እስር ቤት ራሱ ጠበበኝ ብሎ ቁንጫ ገዳይ ሆኖ ሲወጣልሽ ተስፋ ቆርጠሽ ይኸው ቁጭ ብለሻል። አሁን ተሰማምጠሽ ይሄ ሰምጦ ይሄ ጋይጌ ጋዴቢት ፈንጂ የፈነዳዳ ሴትዮ መስላ ቁጭ ብለሽ። ለማንኛውም ራስሽን ጃኒ የጃኒ ደጋፊዎች ጃኒ በፍጹም ከዚች ጭባ ልጅ ጋር በተለይ ምን ያህል ጃኒ ልትጥል እናቷ እየተንቀሳቀሰች እንደሆነ እንደገና ደግሞ ጂጂ ጃኒን እና አዶኒያስን እንደዛ ስትሰድብ ቁጭ ብላ ጂጂን የሚሰድቡ ሰዎች ጃኒን በምታሳደብበት ሰዓት የጃኒ ደጋፊዎች እሷን ሲሰድቧት ጂጂን የሚሰድቡ ሰዎች ብሎክና ሚውት ስታደርግ የነበረችው ራሷ ሳምሪ እንደሆነች በማስረጃ ምትችላችኋለሁ አይደል? ኦሬዲ ሪከርድ የሚያደርጋችሁ ታውቃላችሁ። እንደዚህ አይነት ሂደት ውስጥ ከገዳይ ጋር ቁጭ ብላ ምንም ጥቅም እንኳን ላታገኝባት አብራት ስትጫው ስታዩ ስትገባ እንኳን ንቀይና ውጪ በሏት። ክብሯን ትጠብቅ። ቢያንስ ክብሯን ከሷ ጋር ባትጫወትም ዝም ብላ እየተጫወተች ያንን ከሷ ጋር ስትጫወት የምታገኘውን ጊፍት ጃኒ ታገኘዋለች። ቢያንስ በፍጹም እንዳትገባ አድርጓት። ሰምታችኋል። አዲስ አበባ ስላልተወለደች ገገማ ነች አለቻት። ገና ለገና ወለጋን የተወለድኩት ስላለቻት ገባችሁ? እንዳትረሱ። የእናንተን ክብር አስጠብቁ። ራሱ የጃኒ ሰፖርተሮች ማለት ነው። እሺ ያ ድሮም አዲስ አበባ ካልተወለድክ እንደ ሰው አይደለም ራስ የምታከብረው አለች። ዛት ሚንስ ወለጋኔን ስላለቻት ይሄንን ነው የምታረጉት። የፈለገ ድንገት ጃኒ ሳታውቁ እንኳን ሰው ስቧት ካስገባት ውጪ ይበሏት። እሷ ካለች ቀን ከማታ የሷን ሞትና የሷን ከሚዲያ መጥፋት ከናቷ ጋር ቁጭ ብላ እየዶለተች ለጌምና ለብር ሲሆን ታስገባታለች። ከሷ ጋር ካልተጫወትኩ ምንም አላለቻት። ገባች። በትንሽዬ አንበሳ ነው አለች። ከዛ አይ በቅጣት ነው እንደምትጫወቱት በቃ እናንተ ተጫወቱ ይመቻችሁ ብላ ነው የወጣችሁ። ጃኒ ምንም አልተናገረች። 30 ደቂቃ ሁላ ሰደበቻት። ጌም ራሷ ልትጫወት ያለችውን አቆመችው እኮ። ምን አለች? አመመኝ ጉንፋና ያለብኝ አለች። ጌም እንጫወት ብላለ እንደ ገባችሁ። ጃኒን ለመስደብ ግን ጉንፋን አለብኝ አለች። እሺ እሺ ስላልጠገበች ሃይ አለመጫወት መብት የለትም እንደ ልጅቱ። ደግሞ እኮ እየሰደበቻት በሷ ላይ እንትን ልታገኝ ትፈልጋለች። እንትና ጆን አንተ እንደዚህ አይነት ድራማ አልፈልግም እኔ ዝም ብዬ በቃ ህይወቴን ልኑርበት ልጄን ላሳድግበት ብላል አይደል? የእውነቴን የተናገርከው ከልብ ከሆነ እሷ ቀን በቀን አዶኒና ጃኒን እየሰደበች እሷ ቂጧ ስር የምትሄድ ከሆነ እሷ የምትሰድብል ነገር ተመችቷል ማለት ነው። ወይ ይሄ ርዕስ እንዲዘጋላት ፈልግም ማለት ነው። ገብቷል? እሷ ሌላ ምንም አይነት ርዕስ ስለሌላት ከዛ ከምትናገረው ነገር ውስጥ ዋና አጀንዳ የምትሰጥ እሷ ሆና ነው የምታገኝ። ያ ናዮ ምን አረገች? ዋት አባውት ነው ምን አረገች? በመሰላቸው መንገድ ላይፍን እየኖሩ ነው። ዛ ሴት ዋት እና ይሄን ይመስላል። እስቲ ኦኬ አዶኒያስ ሞቲቬሽን ይሆነናል ብሎ አሜሪካኖች አድማ አድርገዋል። ገስ አሜሪካኖች አድማ አድርገዋል። ምድረ እንቅልፋ ማንነቃም ነው እኮ አሁን የነሱ እንትን። በነገራችን ላይ ገነት ባለጥንቆላ ሆኖ ባለጠንቋያ መግለጫ ሰጥታለች። የባለ ሀብት መግለጫ እንስማ እስቲ። የባለ ሀብት መግለጫ እንስማ ለሀቢባና ለእንትና የሰጠችው። ከዛ በኋላ ወደነ ሐጂ እንሄዳለን። ሐጂ ላይቭ ላይ ከገባ እንገባለን። ያ
የምትወዱኝ አክባሪዎች ሱቄ ድረስ መጣችሁ አይዞሽ ከጎንሽ ነን ከአቅ ጋር ነው የምንቆመው ላላችሁ ደስታ ቤታችሁ ይግባ። በጣም ነው የማመሰግነው። ሁለት አቢባ